somewhere will lift the Premier League trophy. እና ይሄ ነብይ አይደለ? And it just might be Arsenal. እኔ የገጠር ልጅ ነኝ። ኳስ ምን ማለት እንደሆነ አላውቅም። በገጠር እንቁር ቁማር ይሄ ድብድብ ምናምን የሚባል ጨዋታ ነው የማውቀው። ግን ለአርሰናል እንዲህ መሆንህን አላውቅም። ጓደኞቹ ሲጫወቱ ለማየት በክራንች ሲገባ ይዋሉ። እንዴ ክራንች ጌጥ ይሆናል እሱ ላይ እጁ ላይ ይዞት ሀብል መስሎ በጣም የሚገርም ጎል ገባ ብለህ የምታስበው ብለሽ ብትጠይቂኝ ኢማኑኤል አድባየር ቶትንሃም ላይ ያገባት ጎል ነች። ፋብሪጋዝ አቀበለው። Brilliant! Absolutely brilliant! ከተማውን መላመጃ፣ የከተማ ቋንቋ ማውሪያ፣ የአፍ ማሟሻ መግቢያ በሬ ኳስ ነበረ። ክፈትልኝ አልኩና በበሩ ገፍቼ መታውት። ምናምናለና እንደዚህ እጁን አወጣና እግር ኳስን በማየት አርሰናልን በማየት በኩል ራሴን ሰርቻለሁ፣ ኮንፊደንሴን አግኝቻለሁ። ተክለ ሃይማኖት የሚባል ስም አለኝ። አሁን እግረኛው የሚባል ቻናል ውስጥ እሰራለሁ። ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት መፎካከር በጣም ብዙ ውስጥ ነበር። በአምስት አቦናቸው በሰባት ስላሴ በስድስት ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ። ሲምባ ትራቭል አራተኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቭል እንደ ታዛዥ ልጆ። እንዴት አንዳንድ ሰዎች ቆይ ምን እንደምትመስል ንገረኝ። ወርቅ ያላቸው ሰዎች ወይ የሆነ በቃ በጣም ቆንጆ ማጌጫ ያላቸው ወይ በጣም ብዙ ፋሽን የሆነ ልብስ የለበሱ ሰዎች ከላይ ፋሽን ከታች ፋሽን እዚህ ጋር ፋሽን እዚህ ጋር ፋሽን እዚህ ጋር ያደርጋሉ። አንተ ወርቅ በወርቅ የሆኑ ማለት እና ዛሬ እዚህ ጋር ምን ሆነ ነው የመጣው? ሁለት ቦታ ነው ያለው። አንቺ ዝም ብለሽ ስማታጥፊ ይሄ የነበረ ብራስሌት ነው ለበስከው ይሄ የነበረ ነው። ሌላ ምንም የተንቆጠቆጥኩት ነገር የለም ብዬ ነው። ይሄ አርሰናል ገነርስ የኛው ነው። ይሄ ማሊያው ነው። በቃ ሌላ ምን በዛ? ሁለት ነገር ነው። ገነርስ መቼ ነው መባል የጀመረው? እኔ መድፈኞቹ ሲባል ነበር ማቀው ዘመናዊ ሆናቸው ነው መድፈኞቹ። ገርሞኝ ነው። እኔ ተክለ ሃይማኖት አዳነ በእንደዚህ የሆነ ጥግ ላይ ሆኖ ኳስ እንደምትደግፍ አውቃለሁ። የሆነ ማታ የምታመሽበት ቦታ እንዳለ አውቃለሁኝ። እሺ ግን ለአርሰናል እንዲህ መሆንህን አላውቅም። ያው ለአርሰናል እንዲህ የምትሆኝለት ክለብ ስለሆነ እኮ ነው። አሳዘናቸውኝ። ለመልሱ አሁን ለጥያቄሽ መልሱ ይሄ ነው። በጣም እንዲህ የምትሆኝለት ነው። አርሰናል የምትታመኘው ነው። አርሰናል ኳስ ብቻ አይደለም። አርሰናል ክለቡን በነገርሽ ላይ ስለ አርሰናል ብቻ ሳይሆን ስለ ኳስ ስናወራ ስለ ስፖርት ስናወራ የሆነ ጥግ ይዘን ይሄ የሆኑ 11 11 12 22 ተጫዋቾች ናቸው አይደል? የሁለቱ ጨዋታ ብቻ አይደለም። የሰው ልጅ በባህሪው የሆነ ቡድን ላይ የሆነ አካባቢ ሐሳቡን ያስቀምጣል። ፉክክር ይፈልጋል የሆነ ሰው። ስለዚህ ለዛ ፉክክር ለዛ ሐሳብሽ ለትክክለኛነትሽ ከኔ የውስጥ ስሜት ጋር ሊቀርብ የሚችለው አርሰናል ነው። ከኔ የውስጥ ስሜት ጋር ሊቀርብ የሚችለው ለሲስተር ሲቲ ነው። ትይና ራስሽን የሆነ ክለብ ላይ ታስቀምጨዋለሽ። አትሄጂም ቪዛና ትኬት ቆርጠሽ ግን ለንደን ላይ በየሳምንቱ ታንኳኳያለሽ። እንዴት ተዋወቃችሁ? ፍቅረኛና አርሰናል እንዴት ተዋወቃችሁ? ተክሊ በጣም ረጅም ታሪክ ነው። እንደውም ላወራ እንደው እንዲህ ማሊያውን ለብሼ ምናምን ስመጣ ስለ ኳስ ላወራ አይደለም። ስለ ኳስ እና መንሱር አብዱል ቀኒ ያሉ እነሱ የኳስ
መጋቢዎች ናቸው። የኳስ ሊቃውንት ናቸው። ኳስን ከታሪክ ጋር እና ጅማሬውን ደግሞ ኳስ በዛ መንገድ ሲወራ አንዳንዴ ሙዚቃ፣ አንዳንዴ ስብከት፣ አንዳንዴ ልቦለድ መጽሐፍ መስሎሽ የምትሰሚው አይነት አስመስለው የሚያወሩ የተካኑ የኳስ ዲያቆናት፣ የኳስ ካህናት አሉ በሙያቸው እነ መንሱር። እኔ ስለ ኳስ ላወራ አይደለም ዛሬ የመጣሁት። በኳስ ምን አገኘህ ካልሽኝ እሱን ለመመለስ። ያው መቼ ተዋወቃችሁ የሚለው መቼም ፐርሰናል ያደርገዋል ብዬ ነው። እኔና ኳስ የተዋወቅ ነው እኔና አርሰናል እግር ኳስ ባርሴሎና ከአርሰናል ቻምፒየንስ ሊግ ለፋይናል ገጥመው ለመጀመሪያ ጊዜ ኳስ ቁጭ ብዬ ያየሁት። እኔ የገጠር ልጅ ነኝ። ኳስ ምን ማለት እንደሆነ አላውቅም። በገጠር እንቁር ቁማር፣ ይሄ ድብድብ ምናምን የሚባል ጨዋታ ነው የማውቀው። ከገጠር መጥቼ በቃ ከተማው ኳስ ኦሴባሳ የሚል የዛን ጊዜ ደግሞ ጉራጌኛ ዘፈን ነበረ። ከእሱ ጋር እያገናኙ ሁሉ እንትን ይላሉና ቻምፒየንስ ሊግ ፍጻሜ ነው። አርሰን ቬንገር ነው የአርሰናል አሰልጣኝ። የባርሴሎናው ፍራንክ ሪያካርድ ይባላል። ጸጉሩ እንዲጉንጉን ብሎ እንደ ሀረግ የወረደ ትዝ ይለኛል። ዘንካታ ነው ደግሞ ፍራንክ ሪያካርድ፣ ረጅም ነው፣ ሆላንዳዊ ነው። እሱ ነው አሰልጣኙ። ማቃቸው ተጫዋቾች ራሱ በቁጥር ናቸው። ያን ጊዜ ጥቁር ናቸው የተወሰኑትን። ያው ወደ ራስሽ ወደ ወገንሽ ታደል የለ አርሰናል ውስጥ ኮሎቱሬ፣ ኢማኑኤል ብዌ፣ ቴሪዮንሪ አሉ። ሶል ካምቤል የሚባሉ ጥቁሮቹ ነው በደንብ በዛን ጊዜ። አሌክሳንደር ህሌ የሚባል ነጭ ሌላ ተጫዋች አለ። እነሱን ይዛሉ። ከባርሳ ደግሞ ምንም እኮ አላውቅም፣ ኳስ ብቻ ነው ማየው ያኔ ለመጀመሪያ ጊዜ። ሳሙኤል ኤቶ አለ። እንደዚህ ማስታወሳቸው አያለው። 22ቱም ዝም ብሎ ወደ አንድ አቅጣጫ ኳስ የሚመቱ ይመስለኝ ነበር። ባርሴሎና ወደዚህ የሚያጠቃ፣ አርሰናል ወደዚህ የሚያጠቃ፣ ኳሷ እዛ መረብ ውስጥ ስትገባ ጎል፣ ወደ ውጭ ስትወጣ እጅ ውሮራ። ምንም አውቀው ታሪክ የለም። ግን አያለሁ ቢጫ ካርድ፣ ቀይ ካርድ፣ ምንም አውቀው ነገር የለም። እንደዚህ ታክል ሲወርዱ ምናምን እንደዚህ ለምንድን ነው የሚመታው? ምን አጠፋ? አሁን እሱ ኳስ ነው ይዞ የሚሮጠው። ኳሷን ከፈለገ በዛ በኩል ቀድሞ ኳሷን ምናምን አስባለሁ። እንደዛ ለምን እግሩን መቶት ነው? ለምን እግሩን መቶ ኳስ ይቀመዋል? እንደገና ደግሞ ለምን ይወጣል? ያን ጊዜ የንስ ሌማን የሚባል የአርሰናል በረኛ ነበረ፣ ጀርመናዊ ነው። እሱ በቀይ ካርድ ሲወጣ ለምን ፈልጎ ነው? ደክሞት ነው? በቃ መውጣት ፈልጎ ነው። እንደዛ ነበር ወረደው። እንደዛ እያልኩ እየለመድኩ ከዛ እኔ ማውቀው ነገር የለም። ደጋፊዎች ለመጀመሪያ ጊዜ ቼሬ ይባላል አብሮኝ ይሄን የአርሰናልና የባርሳን የቻምፒየንስ ሊግ ፍጻሜ ኳስ ያየው አብሮኝ ያየው እሱ የአርሰናል ደጋፊ ነው። እሱ የሚነግረኝ የበለጠ የበዛ ስለ አርሰናል ነው የሚነግረኝ። አርሰናል ምን አይነት ክለብ እንደሆነ፣ መቼ ዋንጫ እንደበላ፣ እዚህ እነማንን ጥሎ እንደደረሰ ደጋግሞ የተጫዋቾቹን ስም ቁጥር ደጋግሞ ይነግረኛል። የደጋፊዎቹ አይነት ምናምን። ቀድሞ ማን ገባኝ? አርሰናል ገባኝ ከሌሎቹ ቡድኖች ኢቨን ባርሳ ያን ቀን ስላየሁትም። ከዛ ኢትዮጵያ ደግሞ በጣም የሚወደደው ክለብ እንግሊዝ ፕሪሚየር ሊግ አይደለ? የመጀመሪያ ያየሁት አርሰናልን አይደለ? ፕሪሚየር ሊጉ ደግሞ ከቻምፒየንስ ሊጉ በኋላ ነሐሴ ላይ ፕሪሚየር ሊጉ ተጀመረ። ከዛ ማቀው አርሰናል አለ። አርሰናል የሚባለው ክለብ ጨዋታ ያለው ቀን እየሄድኩ ያለው እኔ ከገጠር እንደመጣሁ ነው ብዬሻለሁ። አነጋገሬ የገጠር ነው፣ ለዛዬ ቋንቋዬ የገጠር ነው። ምንም ውሃው የለኝም። ከተማውን መላመጃ፣ የከተማ ቋንቋ ማውሪያ፣ የአፍ ማሟሻ መግቢያ በሬ ኳስ ነበረ። ከወጣሁ ጓደኛ የለኝም። አዲስ አበባ አብሮኝ ያደገ የለም። ክፍለ ሀገር ናቸው፣ ጥያቸው የመጣኋቸው ናቸው። ስለዚህ ከተማን መልመድ ብፈልግ ከማን ጋር ላወራ እችላለሁ? የከተማ ቋንቋ የሚያወራ ከተማ የሚሸት ነገር እፈልግ ነበረ። ኳስ እናገኘው። ደግሞ ኳስ ቁጭ ብለሽ እንደዚህ ስታወሪ ጓደኛ ታፈሪያለሽ። የዚህ ዘመን ሰው መሆንሽን ስለ ኳስ በማውራት ራስሽን ትሸጫለሽ።
በኳስ በኩል ሌሎች ኢንፎርሜሽኖችንም ታገኛለሽ። ጓደኛ ታፈሪያለሽ፣ ቋንቋ ተለምጃለሽ። ያ የገጠር ቋንቋ ጋብኛ ምናምን የሚለውን ቋንቋ አረዋክ እንዴ ምናምን በሚል ቀስ እያልኩ በዛ ለመድኩበት እና የከተማ ቋንቋ አፍ መፍቻዬ በሩ ነው ኳስ ለኔ። የኮንፊደንስ የምንጭ ነው። በጣም በዝርዝር ብዙ ነግርሻለሁ። ኮንፊደንስ ስለ በጥፊ የተመታው በኳስ ምክንያት በጥፊ ተመትቻለሁ። ደስ ብሎኛል። ደግሞ የሚገርምሽ ስመታበት ደስ ብሎኛል። በኳስ ምክንያት ከስራ ቀርቼ በዛ ጊዜ 375 ብር ተቀጥቻለሁ። ማታ ኳስ ላይ አመሸው። ወደ ስራ መድረስ አልቻልኩም። ትንንሽ የሚባሉ ብዙ ዋጋ ግን ደግሞ ብዙ የሚባል ማንነት፣ የከተማን ህይወት፣ ቋንቋን፣ ዓለምን እዚህ አዲስ አበባ ገና ከገጠር መጥቶ አዲስ አበባ ለገባ ሰው አዲስ አበባ ቁጭ ብሎ ለንደን ስላለ ኳስ ማውራት ወደ ዓለም ያቀላቀለኝ በሩ ነው ኳስ ለኔ። ተጫውተህ ታውቃለህ? በሌለ እግር አይሞክረው። መግቢያ ላይ እኮ የሆነ ጨብላብድ በክራንች ነው እሱ ያስገባው አይደል? በክራንች ነው እሱ ነው ያስገባው። እንደምወድ ለመግለጽ ነው። አሁን ብዙ ጊዜ ወንዶች አንደኛ ኳስ ታወራላችሁ። አሁን ደግሞ ሴቶች በጣም ተሳታፊ እየሆኑ ነው። ሴት ማሊያ የለበሱም አይቻለውኝ። በወንድ በኩል ነው እነሱም መግቢያው ብዙ ጊዜ አይደለም። ቦይፍሬንዶቻቸው ናቸው የሚስቧቸው። ሁሉ መጠቅለሌ አይደለም። በራሳቸው ሜሲን አድንቀው ክርስቲያኑን ወደው ቴሪ ሄንሪን በራሳቸው መንገድ ኳስ ደጋፊ የሆኑ ሴቶች ይኖራሉ። ብዙዎቹ ግን ቦይፍሬንዶቻቸው ባሎቻቸው ኳስን እያየሁ ነው ምናምን ስለሚሉ አንደኛ አብሮነቱን ይፈልጉታል። በቃ አብረህን ማየት ይሻላል። አዎ ይሄዳሉ። ባል ደግሞ ስለ ኳስ ግባ እያለ ሲያወራ እሱ የሚደግፈውን የተወሰነ እያወቀች ትሄዳለች። ባል የሚወደውን ትወዳለች። በጣም ታዋቂ ሰዎች፣ የሀገር መሪዎች ሁሉ አሁን የኬንያው ፕሬዚዳንት እንደውም ጭራሽ ዜና የተሰራው እኮ ኬንያ ላይ የኬንያ ትልልቅ የመንግስት ባለስልጣናት ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ የሚል መልእክት አስተላለፉ የሚል ነው። ኳስ በጣም ብዙ ኢትዮጵያ ውስጥ ሚኒስትሮች አሉ። የሶማሌው ክልል ለጥፎ አይቻለሁ። ከዚህ በፊትም ሲያወሩ ሰምቻለሁ ስለ ኳስ። ዶክተር ብርሃኑ ነጋ የትምህርት ሚኒስትሩ በጣም የአቃጣይ ቡድን ብለው ደጋግሞ ሲወቅሱት ነበር። እንግዲህ አሁን ጨጓራቸው የሚለመልም ይመስለኛል። ይሄ ወተጣጥቷ አለሳቸው ያረረው የተኮሳተረው አንጀታቸው አሁን ዘንካታው ወርቅነህ ገበየሁ አሁን የኢጋድ ዋና ጸሐፊ ናቸው። እሳቸው የአርሰናል ደጋፊ ናቸው። እንደውም ለጥፈዋል። በጣም ገርሞኛል። የሚገርምሽ ብራቮ አርሰናል ብሎ ደግሞ የለጠፈዋለሁ ባለስልጣን ማን ናቸው? እሳቸው ነው ገምት እስኪ። በጣም ብዙ ናቸው። አቶ ጌታቸው ረዳም እንደዛ። ጌቸው የአርሰናል ደጋፊ ነው። ብራቮ አርሰናል የምትል ጽሑፍ አይቻለሁኝ። አይሽ አሁን ኳስ ማለት ይሄ ነው። በቃ ብዙ ጊዜ ብዙ ሰው ምን ሲል ሰማለሁ መሰለሽ፣ ኳስን ለማጣጣል ይሄ ዝም ብሎ ነጭ ስለተራገጠ ምናምን እኛ ምን አገባን ምናምን ይላሉ። እንደዛ አይደለም። ይሄ በነገሮች ላይ ዘረኝነትም ነው እንደዛ አይነት ንግግር መናገር። ነጮች የተጫዋቾች ክርን ላይ አይተሽ ከሆነ ፊፋ በአስገዳጅነት ኖ ሩም ፎር ሬሲዝም የሚል ጽሁፍ ሁሉ እንዲጽፉ አድርገው ግን በተቃራኒው ጦጣ ዝንጀሮ የተባሉ የሚሉ አሉ። ግን ለእንደዛ አይነት እንትኖች ለእንደዛ አይነት ንግግሮች ቦታ የለውም። እግር ኳስ የሁሉም ነው ይላሉ። ደግሞ ሜዳ ላይ በተግባር ታያለሽ። በጣም ጥቁር ተጫዋቾች ከነጮች ጋር እኩል እየተጫወቱ ምን አደረጉት? አለማመዱት ለዓለም ሰላምን ማለት ነው። ስለዚህ በዚህ ጊዜ ደግሞ ራስሽን የሆነ እንትን ጋር ታገኘዋለሽ አይደለ? በዘረኝነት ይልቅሽ ከነበረ ሰው ጋር እኩል ተሰልፈሽ ታይዋለሽ። ስለዚህ ኳስ ሰላማዊ ራስን ማሳያ መድረክ ነው። ይሄ ነጫጭባ ስለተራገጠ እያልሽ አንቺ ኳስን የምትገፊው ከሆነ ለዘረኝነት በየት ቦታ ነው ታዲያ? አንቺ ሰውን ነጫጭባ እያልሽ ጥቁር የሆነውን ደግሞ የሆነ ነጮች ምናምን ቢሉ ልትቃወሚ ነው? መቃወም አቺ። ኳስ ፍጹም ሰላማዊ የመታገያ ቦታ ነው፣ የመደብ ነው፣ ፍጹም ጤነኛ ስፖርታዊ። ደግሞ በየትኛውም ሃይማኖት አሁን ዘፈን፣ ሙዚቃ፣ ፊልም ምናምን የሆኑ ሃይማኖቶች ኃጢአት ነው ወዘተ የሚሉት አለ ስለ ምናምን። ኳስ ውስጥ ግን ሁሉም እምነት ስለ ኳስ ምንም አይልም። ስፖርት ስለሆነ ጤናም ስለሆነ ትግሉ ለየትኛውም ኢቭን ተጫዋቾቹ ራሱ
አንዱ ክርስቲያን አንዱ ሙስሊም። እንደውም የሚገርምሽ አይተሽ ከሆነ ኳስ ላይ ካገቡ በኋላ እምነታቸውን ይገልጻሉ አይደል ተጫዋቾች። ካገባ በኋላ ሮጦ ሄዶ እንደዚህ ምናምን አማትቦ እስኪጨርስ ሌሎች አያደናቅፉትም። ካገባ በኋላ ሮጦ ሄዶ ሙስሊም ከሆነ ሰግዶ እስኪነሳ እላዩ ላይ አይወድቁበትም፣ አክብረውለት ከዛ በኋላ እሱ አምላኩን ካመሰገነ በኋላ እነሱ ደግሞ እርስ በርስ ደስታቸውን ይገላለጻሉ። እንዲህ አይነት የሰላም የፍቅር የአንድነት ቦታ ነው ኳስ። የዛሬ ዓመት ትሄዳለህ? አንድ ጨዋታ ማየት እፈልጋለሁ፣ እሄዳለሁ ደግሞ። እስኪ እውነት በል። በእውነት በሚቀጥለው ዓመት የሆነ የእንግሊዝ ኤምባሲ ነው የሚወስነው። አሁን እኔ ብምል መሀል ላይ እንግሊዝ ኤምባሲ ባይቀበለው ግን መሄድ እፈልጋለሁ። ሌሎች ጉዳዮችም አሉኝ በእርግጥ እዛ እንግሊዝ ሀገር ሄጄ ማየት እፈልጋለሁ። አንድ ኢትዮጵያዊ እንዲህ ነው የሚደግፈው ደግሞ እንደዚህ ክራንቹን ይዤ ነው እንደዚህ ማወጣ ማሳያቸው። ለቴሪ ኦነሪ አይደለ? ያኔ በጣም መታደል ሆኖ ብዙ ሲጫወት አላየሁትም ለአርሰናል። ወደ አርሰናል ከአርሰናል ወደ መውጫው አካባቢ ነበር የአርሰናል ደጋፊ የነበርኩት እኔ በጣም። እኔ ደግሞ በቃ ክራሽ ነበር ቴሪ ማንቸስተርን እየደገፍኩኝ። ግን ብዙ ሴቶች ኳስ የሚደግፉት እንደዚህ ነው። አሁን በዛ ሄደሽ ተክለ ሃይማኖት አዳነ ከገጠር መጣ። ከዛ ራ የሚለውን ይዘህ ከዛ ሽም ብለው ኳስ ልታይ ገባህ። የኮንፊደንስ ምንጭ ነው አልከኝ። የቋንቋ መማሪያ ነው አልክ። የከተማ ቋንቋ መማሪያ። ከዛ ውስጥ ላይ ገባህ። የአዲስ አበባ ሰፈሮችን ማወቂያ ያወቅኩበትም ብለኸኛል። በኳስ ሁሉ ነገር ይገኛል? አዎ ይገኛል። በምን ሂሳብ? የከተማ እንደዚህ ማወቂያ ያው ማታ ማታ ልታይ ስትሄጂ እና ኳስ ደግሞ እንደ ድሮ እንደ ዛሬው በየገባሽበት ካፌ አልነበረም። ያኔ ዲኤስቲቪ ፒያሳ 6 ኪሎ መገናኛ የሆነ ቦታ ራሱን የቻለ ቢዝነስ ነበረ። ዲኤስቲቪ ያላቸው ሰዎች ነበሩ። በደንብ በሰሌዳ 8 ተኩል ከሌ 9 ተኩል አርሰናል ምናምን እያሉ ሳምንቱን ሙሉ የሚጽፉ ቻምፒየንስ ሊግም እንደዚህ እናሳያለን እያሉ እያጻፉ እየለጠፉ የሚያሳዩ ነበሩ። እኔ በብዛት ከ4 ኪሎ 6 ኪሎ እዚህ ጀርመን ትምህርት ቤት አካባቢ ነበር በብዛት። ከዛ ከሌለ ደግሞ ፒያሳ ፈረንሳይ ለጋ ሲሆን እንዲህ እየዞር ነበረ ያኔ የምናየው። በዚህ ምክንያት እኔ እንደነገርኩሽ ከገጠር እንደመጣ ሰው ከተማ ማወቂያ ጓደኛ ማፍሪያ እየተወሰነ ደግሞ ከገጠር እንደመጣ ብቻም ሳይሆን አንድ በአካል ጉዳት ውስጥ እንደነበረ እና የራሱ የሆነ በአስተዳደግ ምክንያት ማህበረሰቡ በሰጠኝ ምክንያት ላጣው የነበረውን ኮንፊደንስ የመለስኩበት አንዱ መድረክ ነው ኳስ። እንዴት ልንገርሽ? ለምሳሌ ኳስ ስታይ እኔ ኳስ ሳይ ተጫዋቾች ይጎዳሉ። ተጫዋቾች ተጎድተው እግራቸው ተሰብሮ በቃሬዛ ምናምን ይወጣሉ። ያ ምትወጂው እንደዛ አቅም ያለው የሚጋፋ የሚጥል እንደው ሰንዝሮብሽ አይደለም እፍ ቢልብሽ የሚጥልሽ የሚመስል ግድንግድ ሰው በሆነ ተከላካይ እግሩ ተሰብሮ በቃሬዛ ወጥቶ የሆነ ቀን ሜዳ ውስጥ እሱ ጉዳት ላይ ነው ጓደኞቹ ሲጫወቱ ለማየት በክራንች ሲገባ ይዋሉ። እንዴ ክራንች ጌጥ ይሆናል እሱ ላይ እጁ ላይ ይዞት ሀብል መስሎ ይታየኛል። ደስ ይለኛል። የሚገርምሽ አስባለሁ የሆነ ሰው በክራንች ሲሄድ እሱ ጋር እኔ ራሴን በሱ አየውና በክራንች መሄድ ቀሎ እንዲታይ ያደርገኛል። የሆነ ቀደሞ ጥሎት ይመጣል አይደለ? ስለዚህ በክራንች መሄድ እንደ እርግማን፣ በክራንች መሄድ የዓለም ፍጻሜ የጨለማ ህይወት ምናምን መስሎ እንዲታየኝ የነገሩኝ ሰዎች አሉ። ያን የሆነ ቀን ይዘዋለሁ፣ የሆነ ቀን ደግሞ ገና ነኝ። የዛን ጊዜ ነው ማወራሽ። እንደነዚህ አይነት ሰዎች ደግሞ ሲሄዱበት ሳይ አቅልዬ እንዳየው ያደርገኛል። አሁን ራስሽን የምታገኝበት መንገድ የምትጽናኝበት መንገድ በነገርሽ ላይ የግድ የሆነ መልአክ መጥቶ ማናገር አይጠበቅበትም አንቺን። ቅዱስ ያሬድ ትል ናት ከተስፋ መቁረጥ ያወጣችው።
በተስፋ መቁረጥ ውስጥ ነበረ። 7 ጊዜ በወድቅም 7 ጊዜ ስትወድቅ ስትነሳ ትግሏን አየ። አሁን ሰው ከትል ይማራል ብለሽ ታስቢያለሽ? እኔ ደግሞ እግር ኳስ ተጫዋቾች ተጎድተው በክራንች ሲሄዱ ሳይ በጣም ደስ ይለኝና እኔም ምንም አይደለም በቃ የሆነ ጊዜያዊ ነገር ነው ብዬ እንድጽናናበት ያደርገኝ ነበር። የሚገርምሽ ደግሞ በተቃራኒው የአርሰናል ተጫዋቾች ኤድዋርዶ ዳ ሲልቫ የሚባል እግሩ ቅንጥስ ብሎ ሲሰበር በካሜራ አይቻለሁ። ነፍሱን ይማረውና ኢብራሂም ሻፊ የሚባል የስፖርት ጋዜጠኛ ነበረ። ከሱ ጋር እዚህ ለጋር ባቡር ጣቢያ አካባቢ ኳስ እያየን አሮን ራምሴ የሚባል የቀድሞ የአርሰናል ተጫዋች በስቶክ ሲቲ ተጫዋች ክሮስ የሚባል ይመስለኛል ስሙ እግሩን ቅንጥስ አድርጎ ሲሰብረው አየሁ። አሮን ራምሴ 1 ዓመት ከምናምን ነው ከኳስ የራቀው። በቃ እንደዚህ እንጨት እንደምትሰብሪ ነው ስብር ያደረገው። እግሩን ሰበረው ሲባል እያየሁ ነበረ አብሬ። የእግር ነገር በተለየ እንደሚገባው ሰው በቃ ያሳዝነኛል። ስለ እግር አስባለሁ። ከዛ በክራንች ሲሄድ አየዋለሁ፣ እጽናናበታለሁ። በክራንች ሲሄድ ሲገባ እነሱ ላይ ጌጥ ይመስለኛል። በነገሮች ላይ በየሳምንቱ አርሰናል ሲያሸንፍ ለማየት በአርሰናል ማሸነፍ በአርሰናል ድል ውስጥ ደስ እንዲለኝ ወደ ኳስ ለማየት እንደምገባው ሁሉ ማንቸስተር ዩናይትድ ሲሸንፍ ለማየት ደግሞ በተመሳሳይ ለአርሰናል እንደምገባው እገባለሁ። ለምንድነው ይሄን ማንቸስተር ዩናይትድ ሲሸነፍ ማንቸስተር ዩናይትድ 9 ሲገባበት የማንቸስተር ዩናይትድ በቀይ ካርድ ሲወጣ ማየት በጣም ያስደስተኝ ነበር። ቅድም በክራንች ምናምን ማየት የማንቸስተር ዩናይትድ ተጫዋቾች በሙሉ በክራንች ሲሄዱ ባይ ደግሞ ደስ ይለኝ ነበር። ተጎድተው ቡድኑ ባዶ ቢሆን የመጨረሻ አርሰናልን በብዙ መንገዶች እያሰናከለ ይጥለው የነበረው ማንቸስተር ዩናይትድ ነው። ደግሞ ለክፋቱ ከአርሰናል እየወጡ ማንቸስተር የሚገቡ ትልልቅ ተጫዋቾች ነበሩ። ሮበን ባምበርሲ፣ አሌክስ ሳንቼዝ እኔ በቅርብ መጠቅስልሽ እና ጤናማ ነው አይደለም እስካሁን ድምዳሜ ላይ አልደረስኩም። እውነት ለመናገር ግን እንደ ስፖርት ካየሽው የምትደግፊው በቃ በሱ ድል የምትደሰችበት ክለብ ያለውን ያክል በቃ ደግሞ ሲሸነፍ ማየት የምትፈልጊው ቡድን ይኖራል። በየትኛው ለእኔ ማንቸስተር ዩናይትድ ነው። ሲሸነፍ ማየት ብቻ አይደለም፣ የዛን ጊዜ ነው የምነግርሽ። ሁሉም ተጫዋቾች በክራንች ቢሄዱ ራሱ ደስ ይለኝ ነበር። ተጎድተው እንደነ አሮን ራምሴ ተሰብረው ምናምን ማየት ደስ ይለኝ ነበር። ያው ይሄ ዝም ብሎ የፍጹም ጥላቻ የጭካኔ ምናምን አድርገሽ አትዩ። የፉክክሩ አካል ነው፣ የኮምፒቲሽኑ ነው። የኮምፒቲሽኑ ነው። እና እንደዛ እያልኩ ራሴን እንደዛ መንገድ ስድብም አለው እኮ አይደለ? ስድብም አለው። ድኖ ሻሼ የሆነ ሻሼ ወያላው ምናምን ይባባላሉ። በእርግጥ እኔ እንደዛ ውስጥ አልገባም። በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98 ከመቶ ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ። ሲምባ ትራቨል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቨል እንደ ታዛዥ ልጆ። ኳስ ማለት ራስን የሆነ ቡድን ውስጥ አስቀምጦ በሰላማዊ ትግል ውስጥ የትክክለኛነታችሁ ማረጋገጫ፣ ይህን ያህል ዓመት የመደገፋችሁ ይህን ያህል ዓመት የመቃጠላችሁ ምክንያቱ ሽልማት ነው። ይሄ ምክንያቱ ይሄ ድል ነው። ደግሞ እንዲህ ተጠብቆ በስለት የመጣ ልጅ በጣም በስስት ይወደዳል አይደል? 22 ዓመት የተጠበቀ የስለት የስስት
ድል ነው፣ ዋንጫ ነው ይሄ ፕሪሚየር ሊግ። ደግሞ ይቀጥላል። ቻምፒየንስ ሊግ አለ ደግሞ ፍጻሜ ሜይ 30 ላይ ቅልጥ ያለ ነገር ይኖራል። እዛ ላይ ደግሞ ከፒኤስጂ ጋር አሸንፈው ቻምፒየንስ ሊግ ከበሉ ደግሞ የመጨረሻ የደስታው ጣራ ይሆናል እና እንኳን ደስ አላችሁ። ኳስ መከታተል ለእኔ ኳስ ማየት የኮንፊደንሴ ከሰው ጋር የመግባቢያ ዓለምን ማያዬ ከኢትዮጵያ ቁጭ ብዬ አውሮፓ ያሉ ክለቦች ሲጫወቱና ከኋላቸው ያሉ ታሪኮች ደግሞ የየተጫዋቾቹ ከአፍሪካም ከኤዥያም ከአውሮፓም ከአሜሪካም ተሰባስበው አይደል አንድ ቡድን ላይ በቃ ስለነዛ ማይበት መነጽሬ ነበረ። አሁንም ነው ለነገሩ ሙሉ ጊዜ እንደ ድሮ ኳስ ቁጭ ብዬ ሌላ ህይወት ስላለ አሁን ራሴን የቻለ የምንኖርበት ስላለ ነው እንጂ ኳስ ለኔ በጣም ትልቁ ነገሬ ነው። ሌላ አንድ የተቸገርኩበት ነገር የእንግሊዝ ፕሪሚየር ሊግ ባየ አይኔ የኢትዮጵያን ሊግ የማየት ሞራሌ ግን ወድቋል። ምን ነው? ከምን ጋር አያይዤ ልንገርሽ መሰለሽ? የእህቴ ልጅ የህፃን አለች የኔ እህቴ ልጅ ከህፃናት ማሳደግ ጋር አያይዤ ባወራሽ ደስ ይለኛል። አሁን ወደ ከእናቷ ጋር ወደ ተመለሰች እንጂ በጣም መወዳት አንቺም ታውቂያታለሽ። የሚጣዬ ለአንድ 2 ዓመት እኔ ጋር ነበረች እና ቲቪ በቤት ውስጥ እንዲከፈትላት የምትፈልገው አሻንጉሊቶቹ የአሻንጉሊት ፊልሞቹን እንደዚህ ነው እና በጣም የምትወደው የፈረንጆቹ ነው። ይሄ ባበሻ የተሰሩ የኢትዮጵያ ልጆች ምናምን የሚለውን ስከፍትላት ክፈተው አሳልፈው ይሄን አይደለም ትላለች። ምክንያቱስ ብዬ ለመረዳት ሞከርኩኝ። ሌሎችም ከህፃናት አስተዳደግ ጋር ለህፃናት ምን አይነት ፊልሞች ነው የሚለውንም መከፈትና ልጆች ህፃናት ማየት ያለባቸው ምንድን ነው የሚለውን ሁሉ ጠየቅኩኝና ከሌሎች ነገሩኝ። የፈረንጆቹ ይሄ በካርቶን ምን በጣም ከለርፉል ናቸው። በጣም ነው የሚያማምሩት። የመጨረሻ ጥበባቸውን፣ ቴክኖሎጂያቸውን፣ ላይቱን፣ ኢቨን ስቶሪውን በጣም የሚገርም ነው አድርገው የሰሩት። ክሬቲቪቲ ያለ ያን አይተው ያን በለመደ አእምሯቸው የኢትዮጵያ ልጆች የተሰሩትን አንበሳ፣ ውሩዬ እንደዚህ የሚሉ ጨዋታዎች አሉ። ያን ማየት አያስደስታቸውም። በጣም በትልቁ በተብረቀረቀ ነገር አይምሯቸው ተይዟል። ህፃናቱ ከለርፉል ስለሆነ በጣም በብዙ ነገር ወስዷቸዋል። ስለዚህ ያን የለመደ አይምሯቸው መጥቶ የዚህ የኢትዮጵያን የልጆች አፈር መጫወትን ናቹራል የሆነውን ወዲህ ደግሞ በጣም የኢትዮጵያ የተባለውን ነገር አሁን በኢትዮጵያ ባህል የተቀረጹ ምናምን የልጆች መጫወቻ እየተሰሩ ያለው ያ ብዙ እንትን አይላቸውም። ምክንያቱም መጀመሪያ አእምሯቸው በጣም በብዙ ከለር የደመቀና የተንቆጠቆጠ በብዙ ታሪክ ያለው ክሬቲቭ የሆነ በዛ ለምዷል። በነገሮች ላይ ያኛው ታሪክም አብዛኛው በጣም በእኛ ሀገር የተከለከሉ የምንላቸው ከለሮች ምናምንም ይካተትበታል እዛ ውስጥ እና እንዲህ ስትቸገር አየኋት እና ይሄ ይጎዳታል አይጎዳትም የሚል ጥያቄ ሁሉ ጠይቄ ነበር። በጣም ነው የሚጎዳቸው። የማይኖሩትን የሌሎቹን ዓለም ባህል ለምዳ እሷ ግን የምትኖረው እዚህ ነው። ስለዚህ ትነጠላለች ወይ ደግሞ ትጠላዋለች። ዲፕሬሽን ውስጥ ልትገባ ትችላለች። ስለዚህ የኢትዮጵያ ልጆች ቀስ እያለች ያኛውን ወይ አልፎ አልፎም ቢሆን በንጽጽር ቀስ እያደረጉ ማያሳየት ነው እንጂ ያን ሙሉ ጊዜ የምትለምደው ማድረግ ጥሩ አይደለም ብለው መከሩኝ። በጣም ይሰራል። በኋላ መከልከል ጀመርኩ። በተመሳሳይ እኔ የእንግሊዝ ፕሪሚየር ሊግን ጥራት ባለው ካሜራ፣ ጥራት ባላቸው የምስል የድምፅ በዛ እያንዳንዱ እንቅስቃሴ ተቀርጾ ነው የምናየው። በጣም ያምራል። ምንም አይነት እንቅስቃሴ ካሜራው ይሄኛውን እያሳየን ከሆነ እንኳን ሌላኛውን እንቅስቃሴ ቀርጾ እያመጣ ያሳየናል። በጣም ዘመናዊ ነው። ይሄ ቀረሽ ማቲዩ በዛ ልክ ያለ በዛ ስታንዳርድ ያለን ኳስ አይቼ እዚህ ኢትዮጵያ ወይ ኢትዮጵያ ቴሌቪዥን ወይ የሆነ ምናምን ሲያስተላልፍ የኛውን ኳሱ ጨዋታውን በዛ ልክ አይደለም፣ ሜዳውን በዛ ልክ አይደለም። ደግሞ ጭራሽ ሜዳማ ስትሄጂ ይጠፉብሻል። እዛ ጋር ማን ይሁን ምን ይሁን አታውቂም። እና የአውሮፓ እግር ኳስ ላይ ብቻ ተንጠልጥዬ እንድቀር ይሄኛውን በቃ ከአሁን አይቻል አቅም ጭራሽ
አሁን እዚህ ከተማ ላይ ይደረጋል እንዴ? እሱ ራሱ አለ። አዎ ክለቦች። መቼ ዕለት ነው ኤርፖርት ላይ ፍቅሩ ተፈራን አገኘሁት። ፍቅሩ ተፈራ በጣም የታወቀ የኢትዮጵያ እግር ኳስ ተጫዋች ነው። ውጭ ሁሉ ህንድ፣ ደቡብ አፍሪካ ሄዶ የተጫወተ ተጫዋች ነው። የሚገርምሽ በጣም እኮ አውቀዋለሁ በዜና ደጋግሜ እኮ ምስሎቹን ስለሱ የተጻፉትን እንኳን አንብቤያለሁ። በአካል ሳገኘውና እንትን ስለው ግን ረስቸዋለሁ። አወራኝና እንደዚህ ተክለ ሃይማኖት ምናምን ብሎ ተዋወቀኝና ከኢትዮጵያ እግር ኳስ ተጫዋቾች እነማንን ታውቃለህ አለኝ። ሳላዲን ሰይድ፣ አዳነ ግርማ፣ አሸናፊ ግርማ ምናምን ብዬ የሆነ የድሮ ማውቃቸውን ጠቀስኩ። ፍቅሩ ተፈራን ታውቀዋለህ አለ። አዎ በህንድ ፕሪሚየር ሊግ ይጫወት ነበር፣ በኋላም ደቡብ አፍሪካ ምናምን ብዬ ለራሱ ስለሱ ነግረዋለሁ፣ ግን አላውቀውም። ምክንያቱም የሆነ ጊዜ ዝም ብሎ እንደዚህ እንዴ የኢትዮጵያ ሬዲዮ ማርኬት አላደረግነው ማለት ነው። የኢትዮጵያ አሁን የኳስ የስፖርት ፕሮግራሞች አሉ አይደል? ኢትዮጵያ ሬዲዮ ላይም ቲቪም ላይ ምናምን በቅድሚያ የሀገር ውስጥ እግር ኳስ ብለው ትንሽዬ ይነግሩሽና ከዛ ውጭ ነው ሙሉ ጊዜያቸውን የውጭ ነው እንትን የሚሉት። ወደው አይደለም የሚወራው። ቢዝነሱ፣ ኢኮኖሚው፣ ስለ ኳስ ስለ ስፖርት በጣም ብዙ ነገር ኢንቨስት ያደረጉት እነሱ ስለሆነ ስለ እነሱ ማውራት እንጂ የምትችይው አለማውራታችን ይሄ ተጽዕኖ አለ። ኢንቨስትመንቱ ከነሱ ቀስመን የራሳችንን ወደ እነሱ አላሳደግነውም። የእነሱን በማየት ብቻ ተጠምደናል። የእነሱ ራሳችንን ይሄ ሁሉ የምታየው አርሰናል፣ ማንቸስተር ምናምን የሚለው ሀገር ውስጥ ይሄን ያክል የሚደግፍለትና ይሄን ያክል የሚያለቅስለት ክለብ የለውም። ለምን? እግር ኳሱን በዚህ ልክ አላሳደግ ነው። እኛ የእነሱን በማየት ነው የተጠመድ ነው። ለህፃናትም ስናሳይ የእነሱን በማየት ሳይሆን የእኛን ቀስ እያለን ማሳየት አለብን ብዬ አምናለሁ። ይሄ የታዘብኩት ነው። ነገር ግን ኳስ ለኔ ተክለ ሃይማኖት ቁም ነገር አህመድ ጋር እንዲህ ቁጭ ብሎ ፊት ለፊት የምናወራው ተክለ ሃይማኖት እግረኛው ሚዲያ ላይ ዛሬ ምን ሰርቶ ይሆን ተብሎ ሰርች ተደርገን የምንታየው በሆነ ሀሳብ ስንወቀጥ ስንቀጠቀጥ ግድ የለም ስላልተረዱን ነው። የገባቸው ያወቁን ቀን ወይ ደግሞ እኛ ጋር ያለው መረጃ ያወቁ ቀን እያል እነሱ ያን ሁሉ ሲሉን እኛ እያዘንልናቸው የምንረዳቸው ተሰርተን ነው። አንዱ መሰሪያችን አንዱ ያለፍንበት ኳስ አንዱ ነበረ። ስፔሻሊ በእኔ ህይወት ውስጥ የዛሬውን ተክለ ሃይማኖት ለማግኘታችን ኳስ የራሱ የሆነ አስተዋጽኦ አለው። በጣም ብዙ አስተዋጽኦ አለው። እንደነገርኩሽ ቀላል የሚመስሉ እንዲህ ከሰው ጋር እንዲህ መደዳውን በአንድ ወንበር ቁጭ ብለሽ ማየት፣ ስለ ኳስ የሆነ ሀሳብ ስትሰጪ፣ ስለ እግር ኳስ ስለምትደግፊው ስታወሪ፣ እኔ ግሩፕ እንደዚህ ለብሰሽ ከሄድሽ የአርሰናል ደጋፊ ከሆንሽ ከአርሰናል ደጋፊዎች ጋር ታወሪያለሽ። ስለዚህ የራስሽን ግሩፕ ትፈጥሪያለሽ። ወይ ደግሞ ስለ አርሰናል ብለው በተሰባሰቡ ሰዎች መካከል ትገቢያለሽ። ወይ ትፈጥሪያለሽ ወይ ትገቢያለሽ። ስለዚህ ታወሪያለሽ። ለእኔ ላይመስልሽ ይችላል። አንቺ ከገጠር መጥቶ የሚያወራው ጓደኛ የሚያወራበትም ቋንቋ የከተማ ቋንቋ ለሌለው ለእንደኔ አይነቱ ሰው ግን ኳስ መደበቂያ ነበረ። ዝም ብለሽ ኳስ ማየት የምትፈልጊ ብቻ ነበር የምትገቢው አይደል? ወደ ዲኤስቲቪ ወዳላቸው ሰዎች ምናምን ትገቢና ግን ጓደኛ ሀሳብ ሼር አድርገሽ ትወጫለሽ። ያን እየለቃቀምኩ ነው እኔ ራሴን የሰራሁት። ቅድም በጥፊ ተመትቼበታለሁ ብላል። እሷም ብቻ ነው በጥፊ የተመታሁት ውንጌት አካባቢ ነው። ኳሱ ጨዋታው ሲቲ ከአርሰናል ነበረ። በዓል ወቅት ይመስለኛል፣ ፋሲካ ይመስለኛል ጊዜው፣ በትክክል አላስታውስም። እና ኳሱን ለማየት የሆነ በዓል ወቅት ስለነበር ሰው ቤት ነበርኩ። አላስቻለኝም፣ ግን አይችልም ጣብዬ ወጣሁ። ስመጣ ኢማኑኤል አዲባየር ማለት በነገሮች ላይ በአርሰናል እግር ኳስ ውስጥ በጣም የምታስታውሰው ጎል፣ በጣም የሚገርም ጎል ገባ ብለህ የምታስበው ብለሽ ብትጠይቂኝ ኢማኑኤል አዲባየር ቶትንሃም ላይ ያገባት ጎል ነች። ፋብሪጋዝ አቀበለው።
Adebayor! Brilliant! Absolutely brilliant! ተች አደረጋት። ፊቱ ዞሮ ነው የመታው። የመጨረሻ ቤስት ጎል ናት። ከዛ በፊትም ማንቸስተር ዩናይትድ ላይ ኢዱን ቫንደርሳር የሚባል የማንቸስተር ዩናይትድ በጣም ታዋቂ ሌጀንድ ጎል ጠባቂ ያላቸው እሱ ላይ እሱን ሸውዶ ያገባትም ጎል አስታውሳታለሁ ኢማኑኤል አዲባየር። ሌሎችም አሉ፣ ግን ኢማኑኤል አዲባየር ቶትንሃም ላይ ያገባት ጎል በጣም የምትገርም ናት። ኢማኑኤል አዲባየር የአርሰናል ተጫዋች ነበረ። ኢማኑኤል አዲባየር ከአርሰናል ወጥቶ ማንቸስተር ሲቲ በከፍተኛ ገንዘብ ተዘዋወረ። አርሰናልን ለቆ በመሄዱ ቡድኑ ደጋፊው በሙሉ ጠላው፣ ሰደበው። በኋላ አርሰናልና ማንቸስተር ሲቲ ሲገናኙ አርሰናል ላይ በሄዲንግ የሚገርም ጎል አገባ። ሲጨፍር የአርሰናል ደጋፊዎቹን የሚያናድድ ጭፈራ ነበር የጨፈረው። ቀንድ እየሮጠ ቢጫ አይቷል። እንዲያውም በዚህ ትዝ ይለኛል። ይሄ ጎል እየገባ እኔ ይሄን ጎል ማየት ፈልጌ የሆነ ዲኤስቲቪ ቤት ዊንጌት አካባቢ ነው ሄድኩኝ። በቃ ጮሆቱ አለ፣ በቃ ማየት አለብኝ። ሄድኩኝ። ሲሄድ ሞልቷል ብሎ የዲኤስቲቪ ባለቤት በሩ ላይ ነው ብር እየተቀበለ 5 ብር 10 ብር ሊሆን ይችላል በጊዜው ኳስ የሚያሳይበት ክፍያው ማለት ነው። እሱን በሩ ላይ ሆኖ ነው እየተቀበለ የሚያስገባሽ። እሱ ሰው በሙሉ ገብቶ እሱ በሩን ዘግቶ በጀርባው እንደዚህ ተደግፎ ነው ቆሞ ነው የሚያየው። ሂጃ እንኳን እኮ ሞልቷል ቦታ የለም አለኝ። ማየት በቃ ክፈትልኝ በቃ እኔ በግድ እንዴ ሞልቷል ነው እኮ የምልህ አትሰማም እንዴ ምናምን አለኝ። እንዴ አንተ በቃ እኔ ክፈትልኝ አልኩና በበሩ ገፍቼ መታሁት። ምናምን አለና እንደዚህ እጁን አወጣና በጥፊ በጣም ደስ አለኝ። በምን ምክንያት መመታት ደስ አይልም አይደለ? ግን ለእኔ መመታት ደስ አለኝ በጊዜው። አሁን ማወራሽ የቆየ ስለሆነ ዛሬ አይደለም የቆየ ለምን ደስ አለ? እኔ በዛ ጊዜ ልክ ከተማ ገብቼ ኳስም እያየሁ ስጨቃጨቅ በሐሳብ ፍትጊያ ምናምን አንተ ያማል እንዴ ምናምን እንደዚህ ነው ምናምን እያትሽ በነገርሽ ላይ መጣላት፣ አንቺ ጸብ ከሰው ጋር ተጣልተሽ አሸነፍሽም አላሸነፍሽም ግጥሚያ ራሱ ደረጃ መድረስ እኩልነት ነው። ግጥሚያው ላይ ተሸንፈሽ መምጣት አይደለም ቁም ነገሩ። እኔን ሰው አይጣላኝም ነበር በዛ ጊዜ። ለምን የሆነ ተናድጄ እንኳን ብሰድበው ምናምን ደግሞ ካንተ ጋር ልጣላ እንዴ ሰውስ ምን ይለኛል ይልሻል። ቀድመው ሰው ከመሆን ይቀንሱሻል። በትክክልም በጸብ ህግ ካየሽው ነው እንጂ እኔ ከአንድ ጤናማ ሰው ጋር ፊት አላደርግም። በሆነ በጠረባ ምናምን ወይ ገፋ ቢያደርገኝ እንደተቀመጠ በርሚል ወይ እንደ ብርጭቆ መወድቅ ሰው ነኝ። ምክንያቱም በክራንች ነው የሚሄደው። ግን ደግሞ ልቤ እኩል ነህ ካንተ ማለት ይፈልጋል። ሰዋዊነት እኩል ነህ ካንተ ስለው ደግሞ እኩል እየተነጋገርኩት ከሆነ እኩል ተሰዳደድቤ መጣላት ደግሞ እፈልጋለሁ። መጣላቱን መሰደቡን የእኩልነት መለኪያ አደርገዋለሁ። ነውም ደግሞ ፊዚካል ባልሆነ ሐሳባዊ በሆነ ነገር ላይ ማለት ሐሳባዊ ባልሆነ ነገር ትሞጋገቻለሽ አይደል? ከዛ አልፌ ደግሞ እኔ መጣላትም እፈልጋለሁ። በቃ ተጣልቼ ሰው የሆነ ሰው እንዲመታኝ እፈልጋለሁ። እኔ ሰውን መምታት እፈልጋለሁ። አረ እንዳትገለኝ ብሎ እንዲፈራኝ እፈልጋለሁ። የሆነ ሰው ፈርቶኝ እንዲሮጥ እፈልጋለሁ። የዛ ጊዜ አይምሮዬ ነው። አሁን እንዳትረጂኝ። ያን ጊዜ የሚጣላኝ ሰው ፈልግ ነበር። ያን የፈለግከው ይሄንን ነገር የመጣበት መንገድ ለተጣላ ፈልግ ስላገለሉ ደግሞ አንተ አስኮናኝ ካንተ ጋር ጣላሉ ስለሚለው ነው። ካንተ ጋር እንዲጣላ ሰው ምን ይለኛል መባል እኮ ሰው ከመሆን አውርዶ ተቀንሰሻል። ማህበረሰቡ ነው የቀነሰ። ስለዚህ መጣላቱ ላንተ እንደ እኩልነት መጣ አይው ነበር። ስለዚህ የሚጣላኝ ሰው ወይ መመታው ወይ መመታኝ ይፈልግ ነበር። በሆነ አጋጣሚ ይሄ ልጅ በጥፊ አጮለኝ። አላየኝም በርግጥ ግን ደስ አለኝ። ከዛ እኔ ልመታ እንደዚህ ተደበቀ። እሱ አምጡት እገለዋለሁ አልኩ። ይሄ በነገርሽ ላይ አካል ጉዳተኛ የሆነ ሰው የሚጣላው ሰው
ማግኘት እኮ ቀላል ነገር አይደለም። እኩል እንደ ሰው አይቶ ሲጣላኝ እኔ ደስ ይለኛል። ፍተሻ ቦታ ሲሄድ ለምሳሌ እኔ አንተ ለፍ በጣም ብዙ ጊዜ የምናደድበት ፓርት እኔ እናንተ አብረን እየሄድን በሁለት መንገድ ነው የምንረዳው። ይለፉ ይሉና አይ ያናድዳል፣ እርሶ ይለፉ ይሉና አንተን ያሳልፋል። ግን እኔ እናንተ አብረን እየሄድን እኔ ለአንተ ሰጥቼ ያንን እነሱ የፈሩትን ነገር ይዘው እኮ መግባት በሁለት መንገድ ነው በዛ ጊዜ የምንረዳው። በሁለት መንገድ አሁን ሌላ ነው ያን ጊዜ የምንረዳው። አንደኛ መታመን ሊሆን ይችላል። ይሄ ልጅ በዚህ አይነት አካል ጉዳት ውስጥ ሆኖ ቦምብም ቢላም ካራም ታጥቆ አይመጣም። ቢመጣምና ደግሞ የሆነ ነገር ላድርግ ቢል የትም አይደርስም የሚል ንቀት ሊሆን ይችላል። እሺ በአንደኛው በኩል ደግሞ መታመን ሊሆን ይችላል። ለምሳሌ በጣም የሚታወቅ ሰው ወይ እዛ ቤት ደጋግሞ የመጣ ሰው ላይፈተሽ ይችላል፣ ይታመናል። እንደዛ ታምኜ ሊሆን ይችላል። ለማንኛውም ነው እሱ የጥፊውን ነገር ያነሳሁልሽ አንድን አካል ጉዳተኛ አንድን በማህበረሰቡ ካንተ ጋር ደግሞ ብጣላ ሰው ምን ይለኛል የሚልን ሰው የሚጣላው ሰው ማግኘት ማለት መታደል ነው። ጥሩ ነገር፣ ጥሩ አጋጣሚ ነው። ኮንፊደንስ ነው። እኔ በጣም ተጠቀምኩበት። እገለዋለሁ አምጡት ብዬ እኮ ቀወጥኩት። አረ በቃ ይጎዳብሃል ተባልኩ። ተለመንኩ ብታይ ይጎዳብሃል። አረ ልጅ በቃ የዲኤስቲቪ እንደዚህ ሰርቶ ነው የሚኖረው ምናምን ይጅግና ተሰማኝ ምናምን። እኔም እንደዚህ ይፈራለሁ ምናምን። ይሄ የሆነው ኳስ ቤት ነው። ኳስ ለማየት ይጄ ነው። ኳስ የብዙ ነገር የምንጭ ነው እና ኳስዬ ዛሬ ፍሬ አፍርተሽ አርሰናል በሚባል ክለብ ውስጥ ይሄን ሁሉ አይቼ ዛሬ ሻምፒዮን ሲሆን ሳይ ከኳስ ያለፈ ስሜት ነው የተሰማኝ። አርሰናሎች በምክንያት ነበር ምንደግፋችሁ። ኳስ ትችላላችሁ፣ ትጫወታላችሁ። ይሄ በጣም ብር ስላለ ዝም ብሎ ቀበጥ ግዥ አይፈጽሙም። ታለንትን ነው የሚከተሉት። ኳሱም ክለቡም ራሱ በጣም ይሄ የመካከለኛው ማህበረሰብ መደብ ነው ያለው። ጥሩ ኳስ ይጫወታሉ። ይሄ ሁሉ ነገራቸው የኳሱ መልክ ነው አይደለ? እኔ ደግሞ እግር ኳስን በማየት አርሰናልን በማየት በኩል ራሴን ሰርቻለሁ፣ ኮንፊደንሴን አግኝቻለሁ። ተክለ ሃይማኖት የሚባል ስም አለኝ። አሁን እግረኛው የሚባል ቻናል ውስጥ ሰራለሁ። ይሄ ሁሉ የሆነው አንዱ ከሰራኝ መንገድ አንዱ ኳስ ነው። ማህበራዊ ህይወቴን ጓደኛ ያፈራሁበትን በኳስ ያፈራኋቸው ጓደኞች አሉኝ እና ኳስ እኔ ብለው ይጠሩኛል። ደስ ይለኛል። ጓደኛ አገኛለሁ። ከነሱ ጋር ምሽት ገባለሁ። በጣም አንድ ታሪክ ልንገር። እወራረዳለሁ። ተበልቻለሁ። 1000 ብር። ስንት ተበላ? 1000 ብር ተበልቻለሁ ከኒውካስትል ጋር በሚደረግ ጨዋታ ያሸንፋል ብዬ። ቼክ ቲኦት የሚባል ልጅ ነበር እንደውም ያስበላኝ የመጨረሻው። እሱ በጣም ሞታ አሁን በልብ ኬዝ ይሄ ልጅ እና ኳስ በጣም የብዙ ነገር የኮንፊደንስ የምንጭ ነው። እንኳን ደስ አላችሁ አርሰናል ክለቡ፣ እንኳን ደስ አላችሁ። ከዚህ በኋላ 22 ዓመት ሚል አይደለም። ኔክስት ይር 0 ዓመት ነው። አርሰናል ዋንጫ ከበላ 0 ዓመት ሆነው ተብሎ ነው የሚቆጠረው። የሚቀጥለው ዓመት ታሪክ እንደ አዲስ ይቆጠራል። ያለፈው ተሻረ። እንኳን ደስ ያለ። እንኳን በጣም ደስ የቀረ ይለኝ። አሁን አንተ ስትወራ አመሰግናለሁ። ይሄን የሰጠኝ በነገሮች ላይ አሁን መልሳለሁ። ለዚህ ቀረጻ ብቻ ነው ያላችሁ። ባካችሁ ይሄን ሰሞን በጣም ብዙ ጨዋታ ገዛና በደንብ ለብሳለሁ። ግን እውነት ትለብሳለህ? ለብሳለሁ። የአርሰናል መሆኑን አሁን ይፋ ስላደረክ መድፈኛው ሁን እስኪ። ከዚህ በኋላ ከመድፈኞቹ ውስጥ አንዱ ነኝ እኔ። ኳስ ዝም ብዬ በሳምንት በመጣ ቁጥር 90 ደቂቃ ምናምን ጊዜን በማባከን ብቻ ሳይሆን ራሴን በመስራት ጠቅሞኛል። ዛሬ ተክለ ሃይማኖት የሚል ስም ያለው አንዱ ኳስ ውስጥ በመዋል የመጣ ነው። አመሰግናለሁ። ከምሬ ነው ማወራሽ። እና ኳስን አቅልላቸው አትዩት። ኳስ ዝም ብሎ ይሄ ጥቅል ነገር ድንቡልቡል ነገር በማንከባለል ምናምን ብቻ እያላችሁ አትዩት። አንድ የሆነ ስቶሪ የሙሉ ጊዜያቸው ስራ የሆኑ ተጫዋቾች፣ አሰልጣኞች አሉ። እሱ የነሱ ነው። ነገር ግን ኳስን በማየት ውስጥ ራስን እዛ የኳስ መደብ ውስጥ በማስቀመጥ ማንቸስተር ዩናይትድ፣ አርሰናል፣ ቶትንሃም፣ ስቶክ ሲቲ በማለት ውስጥ በማስቀመጥ ደግሞ ተፎካካሪነት ይፈጠራል። ይሄ በጣም ፍጹም ጤናማና መንፈሳዊ ነው። ስፖርትን የትኛውም ሃይማኖት አይከለክልም። እንደው ወጣቱን ማጥመጃ ነው ምናምን ውሸት አይደለም። የኢሉሚናቲ አንድ ፓርት ነው ውሸት። እሱ ተይ በእናትህ። ይሄ ዝም ብሎ አንዳንድ ተመጻዳቂ የሃይማኖት ሰዎች እየመጡ የሚያወሩት ነው ውሸት። እንደዛ የሚባል ነገር የለም።
ኳስ እንደው ተመልሰን ወደ ጉዳያችንን የጨረስነውን እንዳንመለስ ነው እንጂ በኳስ ውስጥ የመጣው ሰላም፣ አንድነት ፈረንጆች አንድ ለዓለም አበረከቱት ብዬ የማስበው ኳስን ያሳደጉበት መንገድ ነው። ይኸው አሁን ዓለም ዋንጫ ሊመጣ ነው። ከየትኛውም ዓለም ባህላቸውን እውቀታቸውን ይዘው በአንድ መድረክ ይገናኛሉ። የየትኛውም ኢስላሚክ ሪፐብሊክ የሚባል መንግስት ያለው ዲሞክራቲክ ነኝ የሚለው በመፈንቅለ መንግስት ስልጣን የያዘው ከየትኛውም ሀገር ይመጣሉ። ከየሀገራቸው መጥተው ተጨባብጠው ሰላማዊ ትግል አድርገው ራሳቸውን ወደ ሀገር አሳይተው ይመለሳሉ። እና ደግሞ ከእንግሊዝ ፕሪሚየር ሊግ ፒተር ድሮሪ የሚባል ተንታኝ አለ። ሁሌ የምትሰማው ያ ሁሌ በቃ ተቆርጦ አሁን ኢትዮጵያ ውስጥ ብዙ አይተላለፍም፣ ምክንያቱም ለስካይ ስፖርት ነው አሉ የሚሰራው። አሁን ኢትዮጵያ ውስጥ ደግሞ የሚታየው ሱፐር ስፖርት ምናምን ነው፣ ሌሎች እነ ማክናማን ምናምን የሚባሉ ናቸው። ፒተር ድሮሪ የሚባል ሰው ስሰማው እንግሊዘኛው ገባኝ አልገባኝ ጉዳይ አይደለም። እዛ ውስጥ አሉ የተባሉ የሙዚቃ መሳሪያዎች ሁሉ ተቀናብረው የገቡ እኔ ነኝ ያለ ተሰርቃቂ ድምጽ ያለው ድምጻዊ ሁሉ ይመስለኛል። እስኪ በለው ፒተር ድሮሪ ከየት አመጣ? አይ የሆነ ትንሽዬ ነገር እስኪ በላት። ከ10 የእንግሊዝ ፕሪሚየር ሊግ ከማለቁ 10 ሳምንት በፊት አንድ ነገር ተንብዮ ነበረ። 10 weeks from today ሚላት ንግግር በጣም ሰሞኑን ትመላለሳለች። 10 weeks from today, somebody somewhere will lift the Premier League trophy, and it just might be Arsenal. 10 weeks from today, somebody somewhere will lift the Premier League trophy, and it just might be Arsenal. በ5 አቦናቸው በ7 ስላሴ በ6 ማናቸው ከስር ኮሜንት ላይ ቤተሰብ አርሴማ በነካ አፌ ሐምሌ 6 በዕለተ ቀኗ አጽሟ ባረፈበት ገዳም በዓሏን እናከብራለን። ሰኔ ጾምም ይፈታል። የቅዱስ ጎርጎሪዮስ ጉድጓድ የቅዱስ ለንጊኖስ ጦር የጌታን ጎን የወጋበት የተወጋው ረስቶለት የወጋው ቅዱሱ የተባለበት ብዙ ቅዱሳት ቦታዎችና ራሷ አርሜኒያ እኮ 98% ምዕመኗ እንደ እህት ኦርቶዶክስ ኑ እንሂድ። ሲምባ ትራቭል 4ኛውን ዙር ልዩ የበረከት ጉዞ አዘጋጅቷል። ሐምሌ 2 መነሻ፣ ሐምሌ 8 መመለሻ 0988 38 38 38 0953 44 400 ሲምባ ትራቭል እንደ ታዛዥ ልጆ። Weeks from today, somebody somewhere will lift the Premier League trophy, and it just might be Arsenal. አርሰናል እንደዚህ ነው። ስማ እንኳን ደስ አላችሁ አርሰናል እና አርሰናላውያ። በጣም ነው ደስ ያለኝ። እኔ ጨርሻለሁ። ይመራ አስለቀሽኝ። ተክለ ሃይማኖት አዳነ በጣም this is amazing። በአርሰናል ብቻ ስለሆነ አይደለም እንደዚህ ማለት ሰው ከኳስ ያለፈ ስሜት ራስን በዛ ውስጥ ማየት መፎካከር በጣም ብዙ ውስጥ ነበር። እንደ በታደል ሆኖ ግን አየሁት። ታውቂያለሽ ኳስ እንደዛ በመሸም ሳምንት ጠብቆ በማየት ግን ሄዶ ደግሞ ዋንጫ እንደዚህ ድል አደረገ። እኔ የአርሰናል ኳስ በመብላቱ አርሰናል እዚህ በመድረሱ አይደለም እንደዚህ መንፈቀፈቀው። በዛ ውስጥ የነበረኝ ሐሳብ የኔ ትክክለኛነት ያለፍኩበት መንገድ ስለ አርሰናል መከራከር እንደ እናቴ ልጅ እኮ ነበር ስለ አርሰናል ማወራው። እንዴት ቴሪዮን እንዲህ አይደለም ብዬ እኮ ከራከራለሁ። ወደ ሮማ መንበርሲ እኮ እንደዚህ አይደለም። ይሄ ራስን እዛ ውስጥ ማስገባት ነው፣ የዛ ታሪክ አካል ማድረግ ነው። እና በጣም ደስ ይላል። እንኳን ደስ ያለው። እንኳን አብሮ ደስ አለን።